ከ160 በላይ ሀገራትን የያዘው የዓለም የንግድ ድርጅት 96 በመቶ የሚሆነው የዓለም ንግድን ይዘውራል። ይህንን ድርጅት ለመቀላቀል ሀገራት በተለያዩ ጊዜያት ጥያቄዎችን ያቀርባሉ። ነገር ግን ሂደቱ ፈታኝና አድካሚ ነው። የአባልነት ጥያቄዋ ከጫፍ የደረሰው ኢትዮጵያ የሄደችበት ርቀትና ቀጣይ ጉዞዋን የተመለከተ ሀገራዊ መድረክ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ተካሂዷል። ኢትዮጵያ የበርካታ ዓለም አቀፍ ተቋማት መስራችና ግንባር ቀደም ተዋናይ ብትሆንም ለዓለም አቀፍ የንግድ ውህደት ተቋማትና አሰራሮች ባይተዋር ሆና ቆይታለች ያሉት ምክትል ጠቅላይ ሚኒስትሩ በለውጡ ማግስት ይህ ሁኔታ ተቀይሯል ብለዋል። ኢትዮጵያ ለዓለም ንግድ ድርጅት ላቀረበችው የአባልነት ማመልከቻ ማነቆ የነበሩ ጉዳዮች ነበሩ። ነገር ግን በአገር አቀፍ የኢኮኖሚ ሪፎርማችን የሀገራችንን ውስጣዊ የኢኮኖሚ ማነቆዎች ለመፍታት ብለን በወሰድናቸው የሀገር በቀል የኢኮኖሚ ማሻሻያዎች ምክንያት ብዙዎቹን ተስተካክለዋል። በዚህ ምክንያት ኢትዮጵያ ዳግም ወደ ጄኔቫ የድርድር መድረክ ተመልሳለች። ሀገራችን የዓለም የንግድ ድርጅት አባል የመሆን ህልሟን እውን ለማድረግ ባደረገችው ጽናት የተሞላበት ጉዞና የድርድር ሂደት እነሆ ወሳኝ ምዕራፍ ላይ ደርሳለች። ብሔራዊ የቴክኒክና የድርድር ኮሚቴ በአዲስ መልክ መደራጀቱ ሂደቱ የኢትዮጵያን ጥቅም ባስጠበቀ መልኩ እንዲከወን አስችሏልም ሲሉ ተናግረዋል። ኢትዮጵያ ወደ ዓለም አቀፍ የንግድ ድርጅት ለመቀላቀል ያደረገችው ጥረት 2 አስርት ዓመታትን የተሻገረ ቢሆንም ባሳለፍናቸው 7 ወራት ጊዜ ውስጥ ባካሄድናቸው 5ኛውና 6ኛው የሥራ ቡድን ስብሰባዎች የተመዘገቡ ውጤቶች የመፈጸም ውስጣዊ አቅማችንን በጉልህ ያሳዩ ናቸው። በተለይም በ6ኛው የሥራ ቡድን ስብሰባ ላይ የኢትዮጵያ የእስካሁኑ የሥራ ቡድን ስብሰባ ሪፖርት ረቂቅ የሥራ ቡድን ሪፖርት በመደረጉ ሂደቱን አንድ እርምጃ ከፍ አድርጎታል። ይሄም የባለብዙ ወገን የድርድር ምዕራፍ መቋጫ ላይ እየደረስን መሆናችንን ያሳያል። ኢትዮጵያ በተከተለችው የማክሮ ኢኮኖሚ ማሻሻያና በርካታ ሪፎርሞች በዓለም አቀፍ የንግድ እንቅስቃሴዎች ውስጥ ያላትን ተሰሚነት ከፍ ስለማድረጉም ምክትል ጠቅላይ ሚኒስትሩ አንስተዋል። በዚህ ድርድር ሂደት ውስጥ የሀገራችንን ኢኮኖሚያዊ ጥቅም ለማስጠበቅና አዳጊ ኢንዱስትሪዎቻችንን አሉታዊ ተጽዕኖ እንዳይደርስባቸው በትኩረት እየተሰራ ይገኛል። ሀገራችን የዓለም ንግድ ድርጅት የአባልነት ድርድሯን እጅግ ባጠረ ጊዜ ለማጠናቀቅ በብርቱ ጥረትና ተቋማዊ ቅንጅት እየተሰራ ይገኛል። የኢፌዴሪ መንግስትም ይህ እቅድ እውን እንዲሆን የቅርብ ክትትል፣ ድጋፍና አስፈላጊውን አመራር የሚሰጥ መሆኑን ለማሳወቅ እና ለማረጋገጥ እወዳለሁ። ኢትዮጵያን በ2026 የዓለም የንግድ ድርጅት አባል ማድረግ የሚያስችሉ እርምጃ ቀያሪ ስራዎችን ሰርተናል ያሉት ደግሞ የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ናቸው። ኢትዮጵያ የምታካሄደው የባለብዙ ወገን የሥራ ቡድን ስብሰባ 56 አባል ሀገራት ያሉ ሲሆን ከነዚህ መካከል 22ቱ ከኢትዮጵያ ጋር የሁለትዮሽ የገበያ ዕድል ድርድር ለማድረግ ፍላጎታቸውን ገልጸው ነበር። በዚሁ መሰረት ባካሄድናቸው የሁለትዮሽ ውይይቶች ከ5 ሀገራት ጋር አጥጋቢ ድርድር በማድረጋችን ድርድሩን ያቋረጡ ሲሆን ከ17ቱ ሀገራት ጋር ድርድሩን በመቀጠል እነሆ ከ4 ሀገራት ማለትም ከቱርኪዬ፣ አርጀንቲና፣ ቻይና እና የራሻ ፌዴሬሽን ጋር የሁለትዮሽ የገበያ ዕድል ስምምነቶች ተፈራርመናል። ከሌሎች 6 ሀገራት ጋር የድርድር ሂደቱን በቴክኒክ ደረጃ ለመቋጨት ከጫፍ የደረስን ሲሆን ከቀሪዎቹ ጋር በተለያየ ደረጃ ላይ እንገኛለን። በዚህ አጋጣሚ እነዚህ ሀገራት ላደረጉት ትብብርና ፈጣን ምላሽ በፌዴሪ ብሔራዊ ድርድር ኮሚቴና በንግድና ቀጠናዊ ትስስር ሚኒስቴር ስም ምስጋና እንዳቀርብ ይፈቀድልኝ። ኢትዮጵያ በድርድሩ ሂደት ከ1050 በላይ ጥያቄዎች ከአባል ሀገራት እንደቀረቡላትና ሁሉም በአጥጋቢ ሁኔታ ስለመመለሳቸው በመድረኩ ተነስቷል።